በስም በአካል በግብር በህልውና በባህሪ ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን መስከረም በባተ በ12 ቀን የሚነበብ ክቡር የሚሆን የቅዱስ ሚካኤል ድርሳን እንናገራለን። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። እግዚአብሔር ከኔ በቀር ሌላ አምላክ አታምልኩ አይኑራችሁ ይላል። ሰማይና ምድር በትእዛዝ ጸንተው ይኖራሉ፣ ፍጥረታትም ሁሉ በእኔ የተፈጠሩ ናቸውና። ከኔ አምልኮ ተላልፋችሁ ተራራውን ኮረብታውንም እንጨቱን ባህሩን ወንዙን ብታመልኩ እነሱ ሊያድኗችሁ አይችሉም። የህሊና ንቃት የአእምሮ ዕውቀት የሌላችሁ ምናልባት በአመቴ ቢይዛችሁ ከእጅ የምታመልጡበት ቀዳዳ የምትሸሸጉበት ጓዳ አይኖራችሁም። ልዩ ልዩ አማልክትን የሚያመልክ ንጉሥ የሆነውን አልሰማችሁምን? ከዕለታት በአንድ ቀን የሚያመልካቸው አማልክቱ እነሆ የምትሞትበት ቀን ስለደረሰ እስከ 8 ቀን ድረስ ትሞታለህ። ነገር ግን በውስጡ ትሰወርበት ዘንድ አናጺዎች ጥራና ሳጥን አሰራ አሉት። በዚያኑ ጊዜ ሰራተኞችን በአስቸኳይ አስጠርቶ በአፋጣኝ ሳጥኑን አሰራ፣ ንጉሥ ነውና። ከዚያም በዚያች ዕለት መልአከ ሞት እንዳያገኘው በሳጥን ውስጥ ገብቶ ከባህር ገባ። መልአከ ሞትን መጥቶ ፈልጎ አጣው። ባጣውም ጊዜ እኔ ሳላገኘሁትም ብሎ ወደ እግዚአብሔር አመለከተ። እግዚአብሔርም ያችን ባህር በመዓቴ እንዳላጠፋሽ እንዳላደርቅሽ ያንን ባለጸጋ ሰው አውጥተሽ ስጭ ብሎ ቢይዝትባት አምዘግዝጋ ከዳር ወረወረችውና ያ መልአከ ሞት አግኝቶ ለዘላለሙ የመውጣት ተስፋ የሌለባት ወደ ገሃነመ እሳት አንቆ ወሰደው። እናንተም ከኔ በቀር ሌላ አምላክ ብታመልኩ የእሱ ዕድል ይገጥማችኋል፣ ደስታችሁ ይፈጸማል፣ ስጋችሁ እንደ ሰም ይቀልጣል። በእውነትም እግዚአብሔር ታላቅና ግሩም ገናና ንጉሥ ስለሆነ ከመጀመሪያ እስከ መጨረሻ ባህሪ መለኮትን መርምሮ አነዋወሩን ፈጽሞ ሊደርስበት የሚችል የለም። በማኅፀኗ የተሸከመችው እመቤታችን ማርያም እንኳ አይቼዋለሁ፣ ግን ባህሪውን መርምሬ ለማግኘት አልቻልኩም አለች። በደመና አምድ የተነጋገረው ሙሴም ማየት አይቼዋለሁ፣ ዳሩ ግን ለመረዳት ተሳነኝ። በውሃ ያጠመቀው ዮሐንስም አየሁት፣ መርምሮ ለመረዳት ግን የማይቻል ነው። ኢሳይያስም ኪሩቤል የተሸከሙት የእሳት መንበር አየሁ፣ 24ቱ ካህናተ ሰማይም ያለማቋረጥ ያጠኑት ነበረ፣ ተመራምሬ ልደርስበት ግን አልቻልኩም አለ። ቃሉን የሚቀበሉና መልሱንም የሚያቀርቡ እሊህ ሊቃውንት በእውነት ለአብ ባለሟሎች ናቸው። ለዘላለሙ መራዊ ሰማያዊ ከሚባል ክርስቶስ ዙፋን ፊት ሳይለዩ በፍጹም ደስታ ከእሱ ጋር ይኖራሉ። ከእጃቸው ማዕጠንት አይለይም፣ ካፋቸው ምስጋና አያቋርጥም። ሁልጊዜ በየሰዓቱ ዕጣንን ያሳርጋሉ እንጂ እሱም ፍጽም ዋጋቸውን ይከፍላቸዋል። እናንተም መታሰቢያቸውን ብታደርጉ ማዕጠንታቸውን በሚያሳርጉ ጊዜ ያስቧችኋል። ከአብ ከወልድ ከመንፈስ ቅዱስ ጋር ደስ ተሰኝቶ የሚያስደስት ማን ነው? የሹመትን ዋጋ አስራት በማድረግ የሚሰጥ ማን ነው? በየነጋውስ ክብርን መንግስትን ለዘለዓለም የሚቸር የሚለግስ ማን ነው? ስለ እናንተ የለመኑትን ይሰጣቸዋል እንጂ አያሳፍራቸውም፣ የነገሩትን ይፈጽምላቸዋል እንጂ ቸል አይላቸውም። በስማቸው የተማመናችሁ እናንተ የክርስቲያን ወገኖች ሆይ ወደ እናንተ መንግስት ትገባላችሁ፣ ወደ እግዚአብሔር መንግስት ትገባላችሁ፣ በሰማይ መኖሪያ ይሆናችኋል። ሚካኤል ገብርኤል እንዲሁም 24ቱ ካህናተ ሰማይ ሱራፌል ወአርባዕቱ እንስሳ ኪሩቤል አደራ ተቀብለው ያዘጋጁላችሁን ርስት መንግሥተ ሰማያትን ከቅዱሳኑ ጋር ትወርሳላችሁ። ስለዚህም እግዚአብሔር ሚካኤልንና ገብርኤልን 24ቱ ካህናተ ሰማይንና ሱራፌልን ወአርባዕቱ እንስሳም ኪሩቤልን ፈጽማችሁ አክብሯቸው፣ በእኔ ዘንድ እንደነሱ የከበረ የለምና። መታሰቢያቸውን አድርጉ፣ በዓላቸውን አክብሩ፣ በችግራችሁ ጊዜ ፈጥነው ይደርሱላችኋል። በስማቸው መስዋዕትን ዕጣንን አሳርጉ ሲል ተናገረ። በሚካኤልና በገብርኤል እንዲሁም በ24ቱ ካህናተ ሰማይ ሱራፌል ወአርባዕቱ እንስሳ ኪሩቤል ስም ከኔ ዘንድ በቀረባችሁ ጊዜ ዋጋችሁን እንደማታጡ ተስፋ ይኑራችሁ። በሰማይ የሕይወት እንጀራ ትበሉ ዘንድ ከእንጀራችሁ ከፍላችሁ ለተራቡት አብሉ። የሕይወት መጠጥ ጠጡ ዘንድ ከምትጠጡት ቀንሳችሁ ለተጠሙ አጠጡ። የማያልቅ የማይቀደድ የክብር ልብስ በሰማይ ትለብሱ ዘንድ ለተራቆተ አልብሱ። የሕይወት መብልን ትጠግቡ ዘንድ በልተው ላልጠገቡ አጥግቧቸው። ቢኖራችሁ ስጧቸው፣ ባይኖራችሁ ግን ስለ እነሱ እዘኑላቸው፣ ካለበት ያደርሳችሁ በሏቸው። በሚካኤልና በገብርኤል እንዲሁም በ24ቱ ካህናተ ሰማይ ሱራፌል በአርባዕቱ እንስሳ ኪሩቤል ስም እንደሰጣችሁ በእውነት ይቆጠርላችኋል። እስከ ግማሽ እንጀራ የሚደርስና ቀዝቃዛ ውሃ እንኳ ለተራበ ለተጠማ ብትሰጡ
ዋጋችሁን አታጡም። እነሱም ስለ እናንተ ቸል አይሉም። ስማችሁን በሰማያት ባለ የሕይወት መጽሐፍ ጽፈው እግዚአብሔር ለወዳጆቹ ባዘጋጀው እጅግ በተጌጠና በተንቆጠቆጠ የወርቅ መዝገብ ጠረጴዛ ላይ ያስቀምጡታል። ስጡ ይሰጣችኋል ተብሎ በወንጌል የተነገረውን አልሰማችሁምን? እንዲሁም በምድር ያላበደረ በሰማይ የሚያበድረው የለም። በምድር ርኅራኄን ያላደረገ በሰማይ የሚራራለት አያገኝም። በዚህ ዓለም ማደሪያ ሰጥቶ እንግዳውን ያልተቀበለ በዚያች በፍርድ ቀን የሚያሳድረው አይኖርም። በምድር ንስሐ ካልገባ በሰማይ ንስሐ የለም ሲል የመጽሐፍ ቃል ነግሯችሁ የለምን? እንግዲህ በስንፍና ነፍሱን ያጠፋ ወዮለት፣ ወዮታ አለበት። በዚህ ዓለም እንግዲህ በስንፍና ነፍሱን ያጠፋ ወዮለት፣ ወዮታ አለበት። በዚህ ዓለም በሕይወተ ሥጋ ሳለ ይቅርታ ካላደረገ በጎ ሥራን ካልሰራ ምን ይጠቅመዋል? ምንስ ይረባዋል? የሚሞትበት ቀን አያውቅም። ገንዘቡም ከእሱ ጋር አብሮት አይሄድም። ነፍሱም ድንገት ተመንጥቃ ትለየውና መላእክት በሐፀ እሳት እየነደፉ በመፍራትና በመንቀጥቀጥ በሰማያዊ ንጉሥ ቅድመ እግዚአብሔር ደርሳ ራቁቷን ትቆማለች። ይህች ምድራዊት ዓለም ሳታዋርደን ሳታስንቀን በፊት እኛ እናዋርዳት፣ እናሳጣት። ከእሷ ተፈጥረን ሁላችንም ወደ እሷ ተመልሰን እንሄዳለንና ኃላፊ ጠፊ ስለሆነች የተናቀች ሰነፍ ናት። እንደ ተውሶ ልብስም ፈጥና ታረጃለች፣ እንደ ጥላም ታልፋለች። በዚህ ዓለም የተደሰታችሁበት ሁሉ ከንቱ ነው፣ ቋሚነት የለውም። መግቢያችንና ማደሪያችን በዚያ ነውና እስከ ዘላለሙ ድረስ ወንድሞቼ ሆይ ያች የመከራ ቀን ከመድረሱ አስቀድሞ ስለ ራሳችሁ አልቅሱ። ወዳጆቼ ሆይ እስኪ ልብ አድርጋችሁ አስተውሉ። የቀደሙ አባቶቻችን ነገሥታቱ፣ መኳንንቱ፣ መሳፍንቱ፣ የተከበሩት ሽማግሌዎች፣ ሕፃናቱና ዋጋው ብዙ የሆነ ነጭ ሐር የለበሱ በወርቅና በብር ያጌጠ የተንቆጠቆጡ የሴት ወይዘሮዎች ሁሉ ወዴት አሉ? እናንተም እንደነሱ ትሞታላችሁ። የዚህን ዓለም ሀብትና ንብረት ትታችሁ ትሄዳላችሁ። ወዳጆቼ ሆይ ኃላፊ ጠፊ የምትሆን የዚህ ዓለም ሀብት ከመውደዳችሁ በስተቀር እስከ ዛሬ አላስተዋላችሁምና፣ ወዳጆቼ ሆይ እናንተስ ገሃነማዊ ፍርድ ያለበት ሰማያዊ ሞት ፍሩ እንጂ የዚህን ዓለም ሞት አትፍሩ። አሁንም ቢኖራችሁ ብዙ ስጡ፣ ባይኖራችሁ ግን በቅዱስ ሚካኤልና በቅዱስ ገብርኤል ስም በሚቻላችሁ መጠን ስጡ። በጊዜ ሞታችሁ ክብር ጌትነት የባህሪው የሚሆን በእግዚአብሔር ፊት ምስክር ይሆናችኋልና ለዘላለሙ አሜን። የመላእክት አለቃ የሚሆን የቅዱስ ሚካኤል ፋሲለደስ ብርሃናውያን በሆኑ ክንፎቹ ተሸክሞ ከደረሰበት አደጋ እንደጠበቀውና እንደረዳው የቅዱስ ሚካኤል የሚናገር የቅዱስ ሚካኤል ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ሰማዕት ለመሆን የሚጥር ሁልጊዜ በፍጹም ልቦና ነቅቶ ተግቶ የሚጸልይ ፋሲለደስ የተባለ ሰው ነበረ። እነሆ የመላእክት አለቃ የሚሆን ቅዱስ ሚካኤል በፍሱህ ገጽ በሕልሙ ተገለጸለትና የክርስቶስ ባለሟሉ ፋሲለደስ ሆይ ቸራለህን በማለት ደስ ይበልህ፣ በኢየሩሳሌም ሰማያዊት ስምህ ተጽፏልና አለው። ፋሲለደስ ሆይ ደስ ይበልህ፣ ደስታ ይገባሃል፣ ምጽዋትህ ከእግዚአብሔር ዙፋን ፊት ቀርቧልና። ፋሲለደስ ሆይ ደስ ይበልህ፣ ዛሬ በዚህ ዓለም እንደተከበርክ በኢየሩሳሌም ሰማያዊት ከከበሩ የከበርክ ትሆናለህና። ፋሲለደስ ሆይ ሰላምታ ይገባሃል፣ ስምህና የዘመዶችህም ስም የምእመናን አንድነት ባለህበት በሰማያዊ መቅደስ ተጽፏልና። ፋሲለደስ ሆይ ሰላምታ ይገባሃል፣ የ3 ዓመት የሥራ ጊዜ የሚፈጅብህ ያህል ሕንጻ ተሰርቶልሃልና። ፋሲለደስ ሆይ ሰላምታ ይገባሃል፣ የቤትህንና የዮስጦስንም ቤት ቅጽሮቻቸውን ከፍ ከፍ አድርጓልና። ለልጆችህም እንደ ንጉሥ እንደ ዳዊት በሰማይ ለእያንዳንዳቸው ቤተ መንግሥት ተሰርቶላቸዋልና። ፋሲለደስ ሆይ ደስ ይበልህ፣ ኃጢአትን ለማስተስረይ መሥዋዕት ሆኖ በቀረበው በእግዚአብሔር እጅ በግ ሀገር ከከበሩ ድንጋዮችና በዕንቁ ቤት ቢላ ተሰርቶልሃልና። ፋሲለደስ ሆይ አሁንም ታገስ። ከሕፃንነትህ ጀምሮ እስከ ዛሬ ድረስ ከአንተ ላይ ሳልለይ የምኖር እኔ የመላእክት አለቃ ሚካኤል ነኝ። ከመከራ ሁሉ አዳንኩ። ዳግመኛም የእህትህን ልጅ ዮስጦስን ከፋርስ ሰዎች እጅ አውጥቼ ያዳንኩት፣ እንዲሁም ልጅህ አውሳቢዎስ ጠላቶቹን ጨርሶ እስካጠፋቸው ድረስ የረዳሁት ያጸናሁት እኔ ነኝ። ዛሬም ጌታዬ ኢየሱስ ክርስቶስ ለማድረግ የሚገባህን እንድታደርግና ለሚደርስብህ ሁሉ መቋቋም የምትችልበትን መንገድ ይገልጽልህ ዘንድ በክንፎቼ ይዤ እሱ ወዳለበት ወደ ሰማያዊ በታላቅ ደስታ አሳርግህ ዘንድ መጥቻለሁ አለው። ያን ጊዜም ፍርሃትን ከእሱ አራቀለትና ብርሃናዊ በሚሆን ክንፎቹ አቅፎ እስከ 3ኛ ሰማይ
አሳርጎት መልአከ እግዚአብሔር ቅዱስ ሚካኤል ቅዱስ ፋሲለደስን በክርስቶስ ፊት አቆመው። ዳግመኛም ብርሃናዊ በሚሆን ክንፉ ታቅፎት ወደ ሕይወት ምንጭ ከወሰደውና በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ካጠመቀው በኋላ ደጋጎች ጻድቃን ከሚኖሩበት ቦታ አስገባው። ከዚያም በደረሰ ጊዜ በከበረና ደንጊያ ሰማያዊ ዕንቁ እንዲሁም በወርቅና በአልማዝ ይህን ከመሳሰሉ የተሰራ አዳራሽ አየ። እኒህን ያማሩ የተዋቡ አዳራሾች 24ቱ ካህናተ ሰማይ ይዞሯቸዋል። በውስጣቸው ግን ሰው አልነበረም። ከነዚህ አዳራሾች መካከል አንዱ በጣም ከፍተኛ ከመሆኑ በላይ ስለ ስራውና ክብሩ ይህ ነው ተብሎ ሊነገርለት የማይቻል ነው። ቅዱስ ፋሲለደስም ይህን ባየ ጊዜ ቅዱስ ሚካኤል ሆይ እሊህ ፍጹም ክብር ያላቸው በልዩ ልዩ ጌጥ የተዋቡ አዳራሾች ለማን የተዘጋጁ ናቸው? ይህስ ደግሞ ከአዳራሾቹ ሁሉ ብልጫ ያለው ለማን ይሆናል? በእውነት ይህ የተጌጠና የተዋበ አዳራሽ የሚሰጣቸው ሁሉ በጣም እድለኞች ናቸው። በሰማያት ካሉ አዳራሾች መካከል ከፍተኛ ብልጫ ያለውን ቤት የተረከቡ ሁሉ ክብር ሊሰማቸው ይገባል። እሱ ፈጽሞ ያማረ የተወደደ ነውና አለው። የመላእክት አለቃ የሚሆን ቅዱስ ሚካኤልን መልሶ የክርስቶስ ወዳጅ ፋሲለደስ ሆይ ከታላላቆቹ አዳራሾች የሚበልጥ ይህ አዳራሽ ለአንተ የተዘጋጀ ነው። የቀሩት ግን ለዘመዶችህና ለንጉሥ ልጅ ለዮስጦስ ናቸው አለው። ዳግመኛም ደጋጋ አባቶች የሚኖሩበትን ተድላ ደስታ የሚያደርጉባትን አሳይህ ዘንድና ተከተለኝ አለው። ከዚያም አብርሃምን፣ ይስሐቅን፣ ያዕቆብን አሳየውና እነሱም ወንድማችን ወዳጃችን ሆይ አመጣጥህ መልካም ነው፣ ጽና እንጂ አትፍራ፣ በምትሰራው ስራ ሁሉ እግዚአብሔር አይለይህ አሉት። ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ ቅዱስ ፋሲለደስን ብርሃናውያን በሚሆን ክንፎቹ አቅፎ ወደ ቤቴ ይመልሰው ዘንድ ቅዱስ ሚካኤልን አዘዘው። ከዚያም በክንፉ አቅፎ ወደ ቤቱ ባገባው ጊዜ ሰውነቱ ሁሉ እንደ ፀሐይ አበራ፣ መዓዛውም እንደ መልካም ሽቶ ጣፈጠ። ቅዱስ ሚካኤልን በቅዱስ ፋሲለደስ ላይ ኃይልና ብርታትን አሳድሮበት ሰላም ላንተ ይሁን ብሎት በታላቅ ክብር ወደ ሰማይ አረገ። የመላእክት አለቃ የቅዱስ ሚካኤል ልመናው አማላጅነቱ ለሁላችን ይደረግልን እስከ ዘላለሙ አሜን። በስም በአካል በግብር 3 ብንል በባህሪ በህልውና በአገዛዝ በስልጣን አንድ አምላክ ብለን በማመን በአብ በወልድ በመንፈስ ቅዱስ ስም አምነን መስከረም በባተ በ12 ቀን የቅዱስ ሚካኤል በዓል እንደሆነ እንናገራለን። ክብር ምስጋና ይግባውና በዚያች ዕለት እግዚአብሔር ከተጣላው በኋላ ይቅር እንዳለውና ምሕረትም እንዳደረገለት ወደ አሞጽ ልጅ ወደ ኢሳይያስ ልኮታልና ይቅርታ አድርጎለት 28 ዓመት ከተቀመጠ በኋላ ወደ ንጉሥ ወደ ሕዝቅያስ ሄዶ እግዚአብሔር ከደዌው እንደፈወሰውና ሚስት አግብቶ ነቢዩ ምናሴን እስኪወልድ ድረስ 15 ዓመት እንደተጨመረለት ይነግረው ዘንድ አዘዘው። ስለዚህም አባቶቻችን የቤተ ክርስቲያን ሊቃውንት የቅዱስ ሚካኤልን በዓል በየወሩ እናከብርና መታሰቢያውንም እናደርግ ዘንድ አዘዙን። የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለዘላለሙ ከኛ ጋር ይኑር አሜን። በፈጣሪ ፊት ከአእላፍ መላእክት መቆሚያ እጅግ ከፍታ ላላት የማይረግ መቆሚያ ቦታ ሰላም እላለሁ። ተፈጥሮ ከነፋስ እንጂ ከሥጋ አይደለ። ሚካኤል ሆይ በክፋት ባህር